የወዲትዬ ስሚኝ አጠገብሽ ቲቪ ካለ ክፈች ቶሎ በይ። ምን ተገኘ? ሰላምታ አይቀድም? ቶሎ በይ ክፈቺ፣ አንቺ ጉድ ነው። ሙዚቃ እንደወረርሽኝ ሲስፋፋ ለመጀመሪያ ጊዜ አየሁ። ሚዲያውን በሙሉ ተቆጣጥሮት የለ እንዴ? ምን ነው ዝም አልሽ? የድሮ ቦይፍሬንድ ስም ሲነሳ ዝታው ተቀሰቀሰብሽ? ኧረ ረስቼዋለሁ። እሱን እንኳን ታዩ ብራምባር ሰበረሎ ያስባለንንማ መቼም አንረሳውም። ይልቅ አሁን የት ነሽ? ባለፈው የነገርኩሽ ልጅ ጋር። ምን አብረሽው አድረሽ ብቻ እንዳይሆን ለመጀመሪያ ቀን በለው። ለዚህ ነው ስልክሽን አጥፍተሽ የጠፋሽው። አልሳመተሻል እንዴ? እና በቃ የኔ ቆንጆ በኋላ እንገናኛለን። በይሽ ደውይልኝ ስትወጪ። ቻውሽ። ወይ ጌዲዮን ታዋቂ ለመሆን በቃ። ምን ነው ትተዋወቃላችሁ እንዴ? አዎ። አይ ድሮ አውቀው ነበር። ታዲያ ምን ነው ደነገጥሽ? ኧረ እኔ ያልደነገጥኩ። በቃ ለባብሰን እንውጣ አይደለ? እሺ። ቴዲ ወይ እናት ግን ከምር ከጋብቻ በፊት ምንም አይፈልጉ? ኧረ ማዘር በጣም አይለኛለች። ይገርምሻል፣ ባለፈው ታላቀት ያርግዛ መጣ በሽጉጥ ተኩሳ ነው ያባረረቻት። አሁንም ድረስ ሰላም የላቸውም። እኛም እንድናገኛት አትፈልግም። ማዘር በጣም አጋጥባቂ ናት። እመኑኝ እመኑኝ፣ ዓለምን የሚያስልቅ ድምፃዊ ትችላለህ። ጀግና ድምፃዊ ትችላለህ። ቡዳ ያን ሁሉ እቅድ ምናምን ካወጣን በኋላ እልም ብለሽ ትጠፊያለሽ። እኔማ ወይ ካብነት አጎናፍር ወይ ከታምራት ደስታ ጋር ክሊፕ እየሰራች ነው ብዬ ገምቼ ነበር። አንዴ ፋታ ትሰጠኝ? ፋታ ብሎ ነገር የለም። እምዬ ሀገራችንን ወደኋላ ያስቀራት ፋታ። አሁን ሳትዋሺ ነገር ካብነት ጋር ነው ወይ ከታምራት ደስታ ጋር ነው ክሊፕ እየሰራች ነበር? ከሰው ጋር ተመሳሳይብን እንዳይሆን። ሶሲ አንቺ እኮ ከማንም ጋር ማትመሳሰይ የቤት እንስሳ፣ አይ የማትመሳሰይ የቤት እንስት ነሽ። ይቅርታ ቤተሰቦቼ መሀሌ ብለው ነው ስም ያወጡልኝ። ይሁና እኔንም ጌዲዮ ብለው ነው ስም ያወጡልኝ። ሱዚ አይደለሁም ለማለት ነው። አይገባም እንዴ? ተይው፣ ዋናው መተዋወቃችን። እሺ ዋናው መግባባታችን። ደረቅ እሺ የኔ መረቅ። የዘንድሮን ታክሲን መጠበቅ አያዋጣም። ደግሞ ለምች ዳማከሴ ቆንጆ ነው። እሺ ሊፍት ለመስጠት የተዘጋጀ እኔ አይነት ቀን በለል ጎረምሳን ጠጋ ማለት ቆንጆ። ከዛ አንቺ እንደምች እኔ እንደ ዳማከሴ የሆነን እችን ሚስኪን ሀገራችንን እናለማታለን። ነይ ግቢ። አሁን እናንተ መኪና አይታችሁ ነይ ግቢ። አይዞሽ ግቢ። ነይ በይ ነይ ግቢ። አነስ ብትልም ይዛሽ ትሄዳለች።
ሽቶ ተቀብተሻል? ለዛ ነው አልነሳም ያለችኝ። ማለትማ መኪናዋ ጥሩ ጦረን አትወድም፣ ያስነጥሳታል። እናማ ያንቺ ከንፈር እኔ ከንፈር ላይ ቢያርፍ ጠረቅ ብላ ነው ትነሳ። ብትስሚኝ ትነሳለች ብዬ ሳሚ በይውረጅና ግፊ መክፈተ ጠቂም ከኋላውንሽ ጫን በያት። ሰርቶ መብላት ቆንጆ ነው። እሺ በርቺ የኔ እናት በርቺ። አሁን ነይ ሳጠፋ ነይ ቶሎ በይ ነይ ዘለልሽብኝ አይደል እንዴ? ትናስባልሽኝ እኮ ማን ብላ ቆላምጠኝ ነበር ያልሽኝ? ማሂዬ ከኪቦርድና ከሊድ ጊታር ያልተናነሰን ደስታን የሰጠሽ። አንድ ሰርፕራይዝ ልንገርሽ፣ ድንግልናዬን የሰጠውሽ። እንዳትጎጂኝሽ፣ ከኔ ሌላው እንዳታይም እሺ? ድንግልናዬን ወሰደችው። ሃይ እንዴት ነሽ? ሰላም ነው? ቆይ ዜናማ በዝርዝር ፈልጋለሁ። ዜግነቱ ምንድን ነው? ጣሊያናዊ፣ አሜሪካዊ? ሌላ ወሬ የለሽም? ሎካል ነው ብቻ እንዳትይኝ። ጥርት ያለ አበሻ ነው። ዋሊያ ጠብሰሽ ነው እንዴ እንደምታካብጂው? እጁ እንደ ካንጋሩ ያጠረ ነው ማለቴ። ኪሱ ይገባል፣ ኢንቨስት ያደርግልሻል። ፍቅር አይበልጥም ብለሽ ነው? ይሄ ንግስና ሲቀር ምናምን አብሮ የቀረ አባባልሽን ተሽ ብልጡኝ። ወንድ ልጅና የወለደችን ላም ቶሎ ነው ማለብ አለብ ማለት የሚፈልጓትን ካገኙ በኋላ ይነጥፋሉ ሲባል አልሰማሽም? እንደ ጦጣ ብልጡኝ ነግሬሻለሁ። በቃ አንቺ ምሳሌዎች ሁሉ ከድሩ እንስሳ ጋር የተገናኘ ነው አይደል? እንደ ወንድ ክፉ አይደሉማ። እኔ የምለው ቤቢን ግን የተሹ ነው ውጭ ያደርሽው? ቢኒዬማ እኮ አደገ፣ ጎረቤት ነው ያደረው። ጌዲዮንን ግን አግኝተሹ ታውቂያለሽ? ኧረ አላውቅም። እሱንማ ራቁቱን አንበሳ ግቢ ወስደሽ ነበር በአንበሳ ማስበላት። ለነገሩ እሱ በ10 አንበሳ ቢበላም አያልቅም። ይሄ ዝሆን አንቺ ምን አገባሽ? አልፈልገውም ምናምን ስትይ ያለበት ይሄኔ ምን እያደረገ ይሆን? ወይ ጌዲ ሊፍት ልስት ብለህ ጠርተኝ ካለ ምንም ነዳጅ ቤት ልደርስ ነው አይደል? አይዞኝ ግፋ። ጉንፋን ይሆናል። ለምን በቀሽራት ሞክራት። ምን ለማለት ፈልገህ ነው? አይ ተንተፋተፈች ብዬ ነው። ደከመኝ እኮ። ይነሳ እንጂ ደስ ያለ ቦታ ነው ማደርስ። ግን ጌዲዬ እቺን መኪና ሽጠሽ ቆንጆ ቲምበርላንድ ጫማ ገዝተሽ በእግርሽ እኮ ብትሄጂ ይሻልሽ ነበር። አንተ ነህ የኔን መኪና የምትሰድበው? ቀልድ አታውቅም እንዴ? ሄይ ስማ፣ እንዳትዋረድ ብዬ ነው እንጂ እኔ በዚህ በኩል ብሎ ትቀርማለሁ። እሺ ቮልሳ ብሉ ልጆቼ ብሉ፣ እየበላችሁ። እሺ ብሉ። ሳሚ ብላ። እሺ አይጣፍጥም እንዴ ልጄ? ኧረ ይጣፍጣል፣ እየበላው ነው። ታዲያ ሰርጋችሁን መች አሰባችሁ ቴዲዬ? አይማ አሁን አላሰብንም። እንዴ አስቡ እንጂ መሰብሰብ ጥሩ ነው። ትዳር የያዘ ጎተራ እንደገባ አዝመራ ነው። ታዲያ አደራችሁን ወግና ስርዓቱን ጠብቁ ልጆቼ። ከትዳር በፊት ምንም ነገር እንዳይፈጠር። ይሄ ቋጥሮ ምናምን ጋብቻ አይሰራም። እኔ እንደዚህ አይነት መጨመላለቅ አልወድም። ልክ ነኝ አይደል ልጄ? ሳሚ አቤት ማዘር። ምከረው ያግባ፣ ቶሎ ይጋቡ ልጄ። እሺ እነግረዋለሁ ማዘር። ብሉ እየበላችሁ። አብደሻል እንዴ አንቺ ልጅ? ማህሌት እያልሽኝ ያለሽው ነገር ግን ታውቆሻል? ምን ላድርግ? እኔም እኮ ሰው ነኝ። እንደ ሰው ፍቅር አግኝቼ ትዳር ይዤ መሰብሰብ ያምረኛል። እንደዚህ የሚወደኝ ሰው ብገፋ ውስጥ ፈጣሪ ይቅር ይለኛል?
ታዲያ መፍትሄሽ እንደዛ ለፍተሽ ያሳደግሽው ልጅ አሳልፈሽ መስጠት ነው? እስቲ አስቢው ቤቢን ለማሳደግ የለፋሻቸውን 10 ዓመታት። ይውድስ ይወስኛለሁ። ምንም አማራጭ የለኝም። ስራዬ ከሀገር ሀገር ሲያንከራተኝ እኔ ልጅሽን በመሀል እጎዳብሻለሁ ብዬ ነው እንጂ ራሴው ባሳድገው ይሻለኝ ነበር። ማሂ የምር እያበድሽ ነው። አንቺ አብደሻል። ደህና ደሪ። ደህና መሹ ጋሽ ነበልባል። ለእኔማ ነጋልኝ፣ ለአንተ ነው እንጂ መሸው። መኪናዬን ቁልፌ ውስጥ ጥዬው መጥቼ ነው። ረሳኸው? እኔ ብለው ጋሽ ነበልባል፣ እስኪ አንድ ጥያቄ ልጠይቅዎት ፈቀድልኛል? እንጂ ደግሞ ቀስ በይ እንጂ ምን ሆነሽ? ያው ደርሰን የለ እንዴ? ቀስ በይ። ጥያቄውን እናንተ አንዳንድ የህግ ባለሙያዎች ስትባሉ ፍትህን ለማዛባት ሌሊት ወፍ ሳይጮህ ነው የምትነሱት የሚባል ነገር አለ። እውነት ወይስ ሐሰት? ኧረ ጤና ይንሳ። ዛሬ ደግሞ ምኑን የጠጣው ባካችሁ? ኒኩለሩን ነው እንዴ? ረጅን ነው። እዛ ድረስ ሄደው ፍትህን ከሚያዛቡ እዚሁ ግቢያችሁን ውስጥ እንዲያዛቡት ብዬ እኮ ነው። አንተ ሰው ይሄ ዘለፋ 2 ዓመት እንደሚያስቀጣ ታውቃለህ? አላውቅም። አለማወቅ ደግሞ ከተጠያቂነት አለ። ምን ይመስላል ውርጋጥ? አይ ጋሽ ነበልባል አይሳደቡ። ይሄ ንግግሮት 2 ዓመት እንደሚያስቀፈድዶት አያውቁም? አፈር ብላ አፈር ያስበላህና ሄዶ ወደ ቤት ግባ እባክህ። ትእዛዞትን ለማክበር አፈር ብበላ ደስ ይለኛል። አፈር የለ ኮብልስቶን ላጥ በላዩ ላይ። እንዴት አይነት ምስኪን አባት መሰለሽ! እናት ቢያች ወይ መቅዲ፣ እንደዚህ ተዋህደን በምንዋለድበት ጊዜ እንትን የምናደርገው ከጋብቻ በኋላ ነው ብለሽ ታካብጃለሽ እንዴ? ካልተመቸ ልትነካው ትችላለህ። እኔማ እቺ ፓፓዬሽን ብነካ ነው። ሄዳ ለዛ ተይ እንጂ። ሃይ ሉሌ። ሃይ አንተ አዲሱ ክሊፕ ላይ ያሰራሻለሁ ብለህ በዛው ጠፋለህ። አንድ ጊዜ ላውራት። አንዴ እኔ አንዴ የውልሽ ቀረጻው ሲቃረብ እደውልልሻለሁ ብዬ ነው። አጠገቤ ያለችው ሲስተር ነች፣ በጣም አካባጅ ነች። በቃ ስለያት እደውልልሻለሁ። እሺ እወድሻለሁ። በቃ በዚህ ጋር ቁጭ በይ። ይቅርታ። ማናት? ያው ሰው ናታ፣ ማለቴ እህቴ ነች። እህትህንማ አልተዋወቀን። ሃይ እህቴ ነች ሲለኝ እህትህንማ መተዋወቅ አለብኝ ብዬ ገግሜ ነው ከቻልኩት። እህቴ ነች? ኧረ እኔ ፍቅረኛው ነኝ። እንደውም አንቺ እህቱ እንደሆንሽ ነበር የነገረኝ። ሸውዶሻል። ከዚህ በኋላ አጠገቤ ድርስ እንድትል አልፈልግም። በዚህ ማለት ነው። አንተ አጭበርባሪ! ድሮም አዝማሪን ማመኔ። መርከብ ነው የገባሁት። እርሶ አንተ እርሶ አትበለኝ። ሞዴል ነኝ ብዬ። ሞዴል ነሽ ወይስ ወደል? ምን አልከኝ? አይ ወዲህ ነው ጨዋታ፣ ወዲህ ነው። በእናትህ ጌድዬ፣ ልክ እንደማታው እያቆላመጥክ ጥራኝ። ሞዲዬ ማነሽ ደግሞ ሞድዬ? ሞዴስ ማለቴ ሞዴል አይደል ያልሽ እኮ። መድፍ ቢኒ ደጋግሜ ነገር የለም። ለስራ ጉዳይ ራቅ ያለው ቦታ ስለምሄድ አባት ጋር ትቆያለህ።
አባት እንዳታስቸግረሽ እና ለምንድን ነው የምታለቅሽው? ታውቃለህ አንተ መለየት አልፈልግም ትናፍቀኛለህ ኮተቤ ሁለቴ ደህና አደርክ? ደህና። ድምጼ ጌዲዮን ሰለሞን ነኝ። ምን ነበር? ልግባ? ገባ። ነፍስ አባት ይመስል በዚህ ሌሊት ምንድን ነው? ወይ ልከውብኝ ነው? ታውቂዋለሽ? ኧረ አላውቀውም። ኧረ እባክሽ አንቺ ሴትዮ ቶሎ ቶሎ ልበሽ፣ አዳሞችን አታሳስቺ። እባክህ የእናቱ ጡት ትዝ ይላል። ኧረ የዘንድሮ ህጻናት ትመኝ ዘሎ ጉብ ይልብሽና በኋላ እንዳያንፈራፍርሽ። ሻው ቶሎ ውጪ ቶሎ። ሄሎ መሀሌት ነኝ። መሀሌት ማሄ ናዝሬቷ። አላወኩሽም መሀሌት። ይኸውልህ ጌዲዮን በደንብ ስማኝ። አጠገብ ያለው ልጅ አንተ ልጅ ነው። ከዓመታት በፊት የወለድኩልህ። ምን? አዎ ልጃችን ነው። እስከ ዛሬ ሳላስቸግር ብቻዬን አሳድጌዋለሁ። አሁን ግን ከአቅሜ በላይ በሆነ ምክንያት ሰጥቻለሁ። እባክህ ጥሩ አባቱ ነው። ሄሎ ሆም ብላ ያገኘሁትን ዝና ልታበላሽብኝ ከጥላቶቼ ጋር ተመሳጥራ ገና ለገና ኮንሰርት ይሰራል ብላ በጋዜጠኞች ስሜን ልታስጠፋው። አቦ ሽብር አትፍጠር። መጀመሪያ ተረጋጋ። እንዴት ብዬ ነው የምረጋጋው? የማላውቀው ልጅ በማላውቀው ሁኔታ ልጅ ነው ብላ ጥላብኝ ስትል እንዴት ነው የምረጋጋው? እስቲ አሁን ከዚህ ልጅ ጋር ምናችን ነው የሚመሳሰለው? እንጥላችሁ ምን ሆናችሁ ነው? ፒስ ቤቢ። ስምሽ ማን ነው? ቢኒያም ጌዲዮን። ሰይ ማን አልክ? ነው እንዴ? ቢኒያም ጌዲዮን። ደገመው። እስኪ ጌዲ ተረጋግተህ ፈላውን ካለው ምናልባት እዚህ ከሚመላለሱ ቺኮች አንዷ። ጨርሹ። እዚህ ከሚመላለሱ ሴቶች ከአንዷ ፈልፍለው ነው ልትይ ነው? ጨርሹ። ሚሞሪህን ሪዋርድ አድርገው። ስንት ዓመት ነው? 10 አልማዝ፣ ለምለም፣ መሽነሽ ወርቅ፣ ፋቲ፣ ገነት። የጅማ ልጅ የለውም አባዬ አጅሮላዊ። የጅማ ልጅ የለውም አባዬ አጅሮላዊ። የጅማ ልጅ ማናት? ቤት
ማነሽ አንቺ? ራሽ ማነሽ? አንድ ህጋዊ ሙዚቀኛ ቤት ውስጥ ሳታስፈቅጂ ሰተት ብለሽ ጉብ ያልሽ ማነሽ? ሊድ ጊታር ነሽ? ትሩምቦን ነሽ? ኤልያስ መልካ ነሽ? ማነሽ አንቺ? እንዳረገዝኩኝ ነገር ነበር የመጣሁት። እንዳረገዝኩኝ እኔ ልጅ አምሮኝ አንቺ ያረገሽ ሌባ ውጪ ነይ አንየሽ ገና ለገና አንቺን ያገባል ተብሎ ሊያጣሉን ማማዬ። ይሄን ካንተ አልጠብቅ። እንደዚህ አይነት ሰው አልመስለኝም ነበር። እባክሽ ንቅሽ። ዋው ጃስ ማይናዘቱ እናቴ ናት። ጊርጊሮ ስጋ ቤት አካባቢ ታክሲ ስትጠብቅ አግኝታት ልሸኝሽ ብለህ መኪና አስገፋት። ከዛ ተዋዳችሁ እኔን ወለዳችሁ። ስለምን መዋደድና መዋለድ ነው የሚያወራው የሰውዬ? አንተ በምን አወቅ? እናቴ ነግራኝ ነዋ። ጊርጊሮ ስጋ ቤት የሚባል ነበር እንዴ? ነበረ፣ በልማቱ ፈርሶ ነው። የዚያ ቀብራር ያለ ከፊቴ ላይ የተወሰደ የፊት ፎቶኮፒ ሲሆን እዚህ ጋር ደግሞ ያለችው ማሚና አታምሩ ክሊዮፓትራን እኮ ላሉት ወልሳት። እንደምን አመሻችሁ? ደህና ዋላችሁ? እንዴት ዋልክ አባቢ? የማን ልጅ? የአባቴ። አባቴ ስም የለውም? ነበረው ግን አላመነም። እንዴት ነው የሚያወራው? መቅደም የማን ልጅ? የጌዲዮን። ጌዲዮን እየተከራችን? አዎ። ነይ ወዲህ። አንቺ ልጅ ከዚህ ሰውዬ ራቂ ብዬሻል ነበር? አንድ ቀን በምናምኑ ተብትቦ ያበላሽሻል። ፍርድ ቤቱን እኮ እንደነዚህ አይነቶቹ ናቸው እኮ ያጣበቡት። እራላቅ ይቻላል። ፈጠጥክብኝ እኮ ማሙሽ። ዝም ብዬ አይኖትን ሳይው እትዬሽ መሰለኝ። ትዬሽ ሰካራም ወይሽ ሁሌ ስለምትጠጣ ነው እንደርሱ አይኑ የቀለው። እርሱ ይጠጣሉ እንዴ? የት? ምን ልጅ ቡዳ ነው ባካችሁ። መቅደስ። አቤት። ነይ ልጅ አትወጭልኝ። እኔ ነው? አይ እኔን ነው። ምን ይሄ ያባቱ ይጤ? ኧረ አባባ እንዲህ እንግዳ ቤቶች ሲመጣ ውጣ አይባልም። ቤተ መንግስት እንኳን ቤተ መንግስት ካላጣው ምሳሌ ቤተ መንግስት አነሳለህ? ገና ሳትፈጠር ሳታድግ እንዴት ቤተ መንግስት አነሳለህ? ምን እነዚህ ወንበር ናፋቂ ትውልድ። አይ ስምንተኛው ሺህ እንግዲህ እችን ሀገር ለእናንተ ነው የምናስረክባት። ሶደሪ ስቶር ላይ ዕቃ ለማዘዝ ወደ ዘንቢል ይክተቱ ወይም አድ ቱ ባግ የሚለውን ተጫኑ። ሌላ የሚጨምሩት ዕቃ ካለ ተጨማሪ ይግዙ ወይም አድ ሞር የሚለውን ይጫኑ። ሌላ የሚገዙት ነገር ከሌለ ወደ ክፍያ ይሄዱ ወይም ቼክ አውት የሚለውን ይጫኑ።
የኢሜይልና ዕቃው የሚላክበት አድራሻን ያስገቡ። የመላኪያ መንገዱን ምረጡ። የክሬዲት ካርድ መረጃን አስገቡ። ኦርደር ይዘዙ የሚለውንም ይጫኑ። ዕቃውን በአንድ ቀን ውስጥ እንልካለን። ከ4 እስከ 6 ቀን ውስጥ ይደርሳቸዋል። ዕቃውን ስንልክ ከፖስታ ቤት የሚሰጠውን ማረጋገጫና የመከታተያ ቁጥር ወይም ትራኪንግ ኮዱን ከአንድ ቀን በኋላ በኢሜይል ይደርሳቸዋል። ሰብሰብ አድርገው እንጂ ምኑ ነው? ፊትን ነው። ፊቱን ጨ የሚያደርግ ሰው አልወድም። ምን ማለት ነው? ጩኖ አትኮሳተርብኝ። ደግሞ እኮ ዳዲ ያንተ መናደድ እኮ መኪናዋን አያድናትም። ዳዲ አትበለኝ። እሺ አባዬ። አባዬም አትበለኝ። ሂድና አባትን ፈልግ። እዚሁ ጋር ቆመ። የት ሂጄ ልፈልግ? ወይኔ ወይኔ፣ ምን አይነት ልጅ ነህ? ከለሬን ነው። ሄሎ አቦ፣ በእናትህ እቺ መከረኛ መኪና ናዝሪት መንገድ ላይ ቆማብኛለች። ናና እንደ ለመድከው ነካካና አስነሳት። በቃ እኔ እየሄድኩኝ ነው። ይቅርታ የኔት እቺ ልጅ ታውቂያታለሽ? ማለት ትባላለች። ወይኔ ጌዲ በጣም እኮ ነው የማደንቅህ። ፎቶ እስኪ አንዴ ለፊት ቫይበር ፕሮፋይሌ ላይ የማደርገው። በጣም አመሰግናለሁ። ወዴት ነው አባዬ? አባዬ አትበለኝ አንተ። ነገ በጧት ተነስተን ያቺ ሰላም የሆነች እናትን እንፈልጋታለን። እናቴንማ መስደባችን። ገና ሳገኛት እወጋለሁ። እወጋለሁ ብሎ መወጋትም አለ። ይህ ልጅ ላቀናብረው እንዴ አንተ? ኧረ ተወኝ። እሺ ዮኒ ስልክሽ ነው? ምነው ችኳ ቀረች እንዴ? አገኘው ብለህ አሜሪካና ዩሮፕ ደውለህ ስልኩን ካርድ እንዳቀርብ። ወሳኝ ጉዳይ ነው። እሺ ችግር የለም። ሄሎ፣ እንዴት አመሸሽ? የኔ ማር እንደ ድሮ ነው። ቃላት አጥቼ እንጂ ማር የሚለው ቃል እንኳን ባይገልጽሽ። ኪሎ 25 ብር ገብቷል። ስኳር ይበለኛል። የኔ ቆንጆ፣ ይሄ ጨዋታሽ እኮ ነው የማርከኝ። ልዘጋው ነው ማልበል። ስሜን ነው ታዲያ ጾታን ጠየቅ። በወትሽ ፍላጻ ተወግቼ በናፍቆትሽ የተንበረከኩ የፍቅርሽ ምርኮኛ ነው። ፍሬንዶችን ፊልም አላየኋትም። ምን ነበረች ርዕሷ? የምሬን ነው መቅዲ፣ ልውል ነኝ። ምን ቀርቶ ደወልክ ደግሞ? ለበደልኩሽ እክስሻለሁ። ታውቂያለሽ እንደምወድሽ። የስንት ከተመቸሽ ዛሬ እች ብለሽ፣ ካልሆነም ደግሞ ነገ ተገናኝተን እጋብዝሻለሁ። እሺ ጌዳውን እንላለን። ታላግጣለህ እንዴ? አቦ ቀዩን ተጫነው ደፋር። ሄሎ 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 ነይ ላንጥፍሽ የኔ አንሶላ። ምን ተጨማሪ ሰው አለ?
ለአቅመ መርፌና ክር አለ ምን ፖሊዮ ምናምን ተከትቦ ያውቅም? ምን በሽተኛ ልጅ ነው እንዳለ እናውቃለሁ። እናቱም አልነገረችኝም። አሁን እሺ በሂሳቡ ነች እኔም በኮካ እንዳልከብትሽ አንቺ አንድ እውነት ልንገርሽ፣ በማንም አትናገሪ። ድንግልና የለሰች ልጅ የዋዛ ልጅ እንዳይመስልሽ። ሌሊት ድንገት ጉብ ካለብሽ ጩይና ቀስቅሽ። ቆንጆ ስጦታ ነው ያዘጋጀሁልሽ። ስታምር። ቲንኪ በጣም ቴዲዬ። ደግሞ አንቺ ነው የምትመስለው። ፈልፈል አላየሽ? ከነጋ በዚህ ሰፈር ከመቶ ማንስ ህጻናቶች አልፈዋል። ቆይ ሰው ዝም ብሎ ነው እንዴ የሚፈለፍለው? እቺ ልጅ ታውቂያታለሽ? እዚህ ሀገር ልጅ ነች እንዴ? የጋሽ በፍቃዱ ልጅ አይደለች? በደንብ ያት አወቅሻት? ራሷ ማህሌት ነች። እንደውም ልጅ እያለን ትምህርት ቤት ቦይፍሬንዴን ቀምታኛለች። እኔን ደግሞ አይምሮዬን ቀምታኝ ነው ያለችው። ወይ የሰፈር ሰው ወይ ጎረቤት ምናምን ጓደኛ ካላት ወይ ሰፈሯን ጠቁሚኝ እባክሽ፣ ጨንቆኝ ነው ያለሁት። የእነ ዮዲት ሰፈር ልጅ ነች። እነ ዮዲት ቤት ሄደን መጠየቅ። በዛኛው መንገድ ነው የምታጠፋው? እሺ እሺ፣ አመሰግናለሁ። እንዴ ቤቢዬ፣ እንዴት ነህ? ማን አመጣህ እዚህ ጋር? ወደ አዲስ አበባ ሄዳ ስራ ለማግኘት ብዙ ለፋች። በመሀል አንተን አገኘችና አረገዘችልህ። ያው ከአንተ ጋር ሳትስማሙ ስቀሩ ወደዚህ ወደ ናዝሬት መጣ። ቤቢ 8 ዓመት እስኪሞላው ድረስ ያገኘችውን እየሰራች ነበር ተቸግራ ያሳደገችው። አሁን እኮ ነው 2 ዓመት አይሆናትም አዲስ አበባ ከገባች ተመልሳ። እንደውም ባለፈው ደውላልኝ አንድ ጣሊያናዊ ወዷት ወደ ሀገሩ ሊወስዳት እንደሆነ ነግራኝ ነበር። ይገርማል በጣም እንጂ። እና አሁን የት እንዳለች አታውቂም? ኧረ እኔ አላውቅም። እሺ ከደወለች እንደምፈልጋት ንገሪያት፣ ትደውልልኝ። እሺ ችግር የለውም እነግራታለሁ። አመሰግናለሁ። እባክህን አደራህን ጌዲ፣ በጣም ጎበዝ ተማሪ ስለሆነ በስርዓት ያዘ። ትምህርት ቤቱ ደግሞ ከአንተ ቤት ብዙም አይርቅም፣ እራሱ ያሳይሃል። ናተ ወይኔ ጓደኛዬ እንዴት ደስ እንዳለኝ ብታይ። መኪና ሰጠኝ እኮ። እንኳን ደስ አለሽ። ምነው ድምፅሽ ቀዘቀዘ? ለልጅሽ ካለሽ ፍቅር የተነሳ ጨክነሽ ልጅሽን አሳልፈሽ ትሰጫለሽ ብዬ አንድም ቀን አስቤ አላውቅም ነበር። እሺ ምን ላድርግ? ኑሮ ከአቅሜ በላይ ሆነ። ለልጄ የኖርኩኝ ከፍ የሚል ነገር አጣሁ። ቢጨንቀኝ እኮ ነው። ለማንኛውም ልጁን በአግባቡ ላይዘው ይችላልና ተከታታዩ። ወደ ውጪ ምናምን ሳትሄድ አቀርም ብዬ ቀበጣጥሬለታለሁ። እሺ
ስማ ቢኒ፣ ባለፈው ከመቅዲ ጋር ቁጭ ብዬ የበላዋች መታ አታዋርደኝ መሰለ። ኧረ ፈር እንደ ትልቅ ነገር ታወራዋለህ። ይሄ ደግሞ ያካብዳል እንዴ? ጌዲዬ በእናትህ ከመቅዲ ጋር እኮ ተጣላው፣ አታሳርቀኝም? ጌዲ ስማ እንጂ አርቲስት ጌዲዮን። ጌዲ አቦታውኛ እኔ ምን አገባኝ? ለእኔ ስትል ለምን ሺህ ጊዜ አጣላል? ተረጋጋ። አንተ ሰውዬ ተወኝ እንጂ ምንድን ነው የምትፈልገው ነገር አለ ከኔ? ምንድን ነው የምትፈልገው? ኧረ ንካው። ይህን ሰውዬ ላቀናብረው እንዴ? ኧረ እባክህ። ምን ሆነ ነው አንተ? ገና ለገና በሰው ዘፈን ፌመስ ሆነና ያቅራራልን? ለነገሩ ይኸውልህ በሰው ዘፈን ፌመስ የሚሆኑላ ጥጋባቸው መከራ ነው። አንተን ፈርቼ ነው እንጂ 2 ቦታ ነበር ማለት ነው። በሰው ቤት መጋደል፣ ሰው በሰራው ሰው በለፋበት ቤት መጋደል። ከየት መጥተህ ነው? አላውቅህም እኮ ነው አንተ ሰውዬ። እንዴ በግድ አባቴ ነህ? በግድ ሌባ። ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጥላላችሁ። ኧረ እባክህ አንተ ሰውዬ፣ ኧረ እባክህ፣ ኧረ በገዛ ቤቴ ልተኛበት። ኧረ እባክህ እቺ ሴትዮ ልጅ ብላ አባት ነው እንዴ ጥላብኝ ሄደችው? አንተማ እዛው ክርር ብለህ ነው እንጂ 40 ዓመት 40 ዓመት 40 ዓመት አታተኛም እንዴ? ከነገ ወዲያ የፊዚክስ ፈተና አለብኝ። በእናትህ አስጠናኝ። አስጠናኝ? ቀልኝ። ምን ችግር አለው? እማዬ እኮ ሳታስጠናኝ አድራ አታውቅም። ስሟን አትጥራም። ሂድና ታስጠና። 2 መኪኖች በተመሳሳይ መንገድ በተመሳሳይ ስፒድ በሚተላለፉበት ጊዜ እኩል የሚሆኑት ነገር አለ። ለምንድን ነው እስኪ ያስረዳኝ። 2 መኪና በአንድ ላይ የሚያንፈላስስ መንገድ አለን? የለንም። ስለዚህ ተኛ። እሺ አባዬ። ደነዝ ደህና ደር አባዬ። አያሳድርህ። አቃጥሎ ሊደፋኝ ነው። ስማ። አቤት። ከዚህ በኋላ አባዬ አትበል። እሺ አባዬ። ወይ እግዚአብሔር። አሁን ከዚህ ልጅ ጋር ምናችን ነው የሚመሳሰል? ይሄ ለራሱ በርጩማ የመሰለ ልጅ ነው ብላ ትሰጠኛለች? የትም እዛ ስትዘል ወልዳ። እንደው የኔ ልጅ ቀልብ ይወዶሻል። ቤተሰቦችሽ ቆንጥጠው እንዳሳደጉሽ ታስታውቂያለሽ። ለመሆኑ የማን ዘር ነሽ? ናዝሬት ነው ተወልጄ ያደግኩት። አባቴ መምህር ነበር። መምህር ጥሩ ነው። በትምህርት የትልቅ ደረጃ ደርሼ ለሀገር እንድጠቅም ነበር የሚፈልገው። ለእሱ ሳይሆን ለእኔ ነበር የሚኖረው። እናቴም እንደዛ። ምን ዋጋ አለው? ሁለቱንም ባደጋ አጥቼ ብቻዬን ትጨረጨራለሁ። ልጅ ማለት እንዳንቺ ነው። ብልጭልጭ ነገሮች ሳያታልልሽ ብቻሽን ሆነሽ እዚህ ደርሰሻል። እንደዚህ ያለ ልጅ ነው የምወደው። ማማ እመት፣ አንድ ጥያቄ ልጠይቅዎት? ጠይቂኝ የኔ አበባ። ትልቋ ልጁን በሽጉጥ ተኩሰውባታል የሚባለው እውነት ነው? ማን ነገረሽ? ይሄ ቶስታሳ ነው። ብተኩስባትስ? እቺ ባለጌ እንደ ዘመኑ ልጅ ምንቅር እያለች ቋጥራ ስትመጣ በጆሮ ግንዱ አለቀኩባት። እንደው የዘመኑ ልጆች ሁሉም ነገር አሁኑኑ ካላየን ትላላችሁ እንጂ ሁሉም ነገር ከትዳር በኋላ ይደረስበታል። ያለፈው አልፏል። ይቅር መባባሉስ ጥንቱን ነበር እንጂ መጥኖ መደቆስ አለ ያገሬ ሰው። እውነቱን ነው። እኔ አልጋነሽ የፍታውራሪ ያሰጌ ልጅ በዚች ጉዳይ ፍንክች አይደለም። አለ እንዴ አንተ ልጅ? አዎ እያጠናሁ ነው። የምን ጥናት ነው? ተኛ። ነገ እኮ ፈተና ነው።
የፊዚክሱ ነው። መልሱን አገኛለኝ። ምን ነበረ ጥያቄ? ሁለት መኪኖች በተመሳሳይ መንገድ በተመሳሳይ ስፒድ በሚሄዱበት ሲገናኙ ይመስለኛል ሹፌሮቹ ስለሚተዋወቁ ሰላምታ ሊለዋወጡ ይሆናል። እንዴት ዋልክ፣ እንዴት አመሸ ደግሞ ኢትዮጵያዊ ባህላችን ነው። አረ እንደሱ እኮ አይደለም መልሱ። አስተማሪ እኮ ነግሮናል። ጠፍቶብኝ እኮ ነው። አስተማሪ የሚልህን ነገር አትስማ፣ እንደኔ በጥረትህ ተማር። ደግሞ ሁሉ ጊዜ ስለ መኪና ነው እንደሚያስተምሯችሁ ወይስ መንጃ ፈቃድ እያወጣ ነው? አንተ ልጅ ምን ይላል ይሄ? መልሱን ንገረኛ። ሁለት መኪና በአንድ ላይ የሚያሸራሽር መንገድ የለንም። አማርኛ አይደል እንደምናገረው? ደነስ ተኛው። አረ ትንሽ ናጥላ ተኛ ነው ቆምናት ልጅ። ምን አባቱ መንገድ ይለኛል እዚህ? ወይስ አንተ ስለኔ መንገድ ትራንስፖርት ልቀጣ? ኧረ እባክህ ለእኔ ስትል ለምን ደምን ባጣ ነው? ያንተን ባ ጎርፉ ነው ይዞኝ አይድ እንፋረቃለን። እናትዬ አውልቄው ልጅ ፊት ነው የምናደርገው። ኧረ የኔ ልጅ አይደለም። ውጣተ ውጣ ውጣ። ኧረ ማን እንዳመጣብኝ አላውቅም። በቤቴ ደባል ሆኖ እየኖረ ማማ። አንቺ ግን እንዴት ነሽ? ላውልቀው እንዴ? አተ ደግሞ እዚህ ጋር ምን ታደርጋለህ? ማታ ውጣ ብለኝ። ሰው በቤቱ እንደዚህ ፈጠን። አባዬ ዛሬ እኮ መድኃኒዓለም ነው፣ አንሄድም? አንተ ልጅ ይህን ነው ለእኔ ያዘጋጃችኋት? እሷን ብሰጥስ ትነዳታለህ? በነገራችን ላይ የተሾመ አሰግድን ሪሜክስ ያደረግከውን ወድጀዋለሁ። ቴንክ ዩ። ግን እንደተሾመ አይደለም፣ ኦሪጂናል አደንቃለሁ። እንደ ድሮዎቹ ማንም ይሆናል። ትክክል ብለሃል። እነሱ ያስቀመጡልን አይደል እንዴ? አሁን ያለነው ድምፅ አይኖች እየመነዘር ምን በለው እያዘጋጀልን መኪና አለ። እሺ እቺን ያዛት። እሺ ታንክ ዩ። እግዚአብሔር ይስጥልኝ። መልካም ቀን። እሺ እሺ። ድፈቅ በእግሬ ነው የሰራሁት። አባዬ ሲመጣ በላ። ኧረ ተውና ብለህ ቀዘቅዝባል። አባዬ ምግብ አስቀምጬልሃለሁ ብላ። አንተ ልጅ አባዬ አትበል። ታዲያ እማዬ ይበልህ። ማን ነው የሰቀለው? ቤት ትለጥፈዋለህ። እሺ ተዋባባ ተው ተዋባባ ተስከፋት እናቴን ጫት በላት እናቴን የልጅነቴ። ጥሩ ነው። ሽሙጥ መሆኑ ነው። ይህንን አስተምራ ላከች አይደል? በእናንተ ምክንያትማ የእኔ ኮንሰርት አይበላሽም። ጥሩ ገጥማችኋል። እሺ እና ልትሄድ ነው? የፈለግኩበት ሰው በገዛ ቤቱ ይሄን ኩባያ የመሰለ ልጅ ነው ተብዬ እንዴት ነው የምኖረው? በቃ ተውና አወት ተው ብላ። እሱ ካልበላ እኔም አለ።
ይመጣልሃል፣ እነግርልሃለሁ። ሰማህ? እንግዲህ ከዚህ ቤት አስወጣለሁ፣ አንተም ከዚህ ትወጣለህ፣ አልበለዚያ ፍርድ ቤት እገትርሃለሁ። ኧረ አንተ ልጅ ምንድን ነው? አይመለከትሽም። ና ግባና ሽንትሽን። ኧረ ሽንት ያልመጣም። ግባና ሽና እኮ ነው የምልህ። እውነት ሽንት ያልመጣም? እኔ ነኝ የማውቀው። አንተ አይን ቀልቶ የለ እንዴ? ግባና ሽና ሂድ። ሰውዬ ግባና ሽና። እሺ ከመጣ እዚህ ጋር ልሞክረው። ውሻ ነህ እንዴ አንተ መንገድ ላይ ምሸ ነው? ግባና ውስጥ ግባና ሽና። ውስጥ ግባና ሽና። ችግር የለውም ግባ ነው ያለው። ሂድ እኮ ነው የምልህ። እያየው ነው። ሂድ ሂድ ሂድ። በል ከጃርትና ከአርጃኑ ጋር ኖር። ይኸውና ጌዲ ጌዲዬ በጣም ነው ማረንከ። ሙዚቃን ሰማ ደስ ይለኛል። ታንክ ዩ አባቴ። ቅድም እኮ ከሆነ መኪና ላይ ወርደህ እኮ የሆነ ጩጬ ይዘህ ስትገባ ሳፏጭልህ አልሰማልከኝ እኮ። ጩጬ? አዎ የሆነ ጩጬ። የት አለ ጩጬው? አለ አለ። የት ሄደ ጩጬው? አመሰግናለሁ ጌዲ፣ በጣም ነው የምናደንቀው። እሺ ልጁን ጣለ ደግሞ ተብሎ ተወርቶ በጋዜጠኞች ስሜ ሊጠፋ። ቢኒያም ቢኒያም! ወይኔ ጉድ አደረገኝ ሌባ ልጅ። ቢኒያም! ወይኔ ጉድ አደረገኝ፣ ወይኔ ጉድ አደረገኝ። ስሜ ጠፋ፣ ስሜ ጠፋ፣ ስሜ ጠፋ። ቢኒያም ቢኒያም ቢኒያም! የት አባት ጠፍተህ ነው አንተ? ከመልክዓ ምድር ጋር እየተጫወቱ። አቤት ደስ አይልም ንፋሱ? ነፋሻማ እኮ ነው። ንፋስ ይውሰድ ና አንተ የልጅ አዛውንት። ወይ መጣ። በቃ በቀኝ በኩል። አዎ ልክ ነህ። በቀኝ በኩል ታጠፍና ቢጫ ግቢ አለ። ቢጫ በር። አዎ አዎ። አንኳኳ። እሺ የማየ ቤት በዚህ በኩል ነው። የማየ ቤት? አዎ በዚህ በኩል ቀጥታ በምትሄድበት ስትሄድ በዚህ ታጥፍ ወንዝ ታገኛለህ። ከዛ በኋላ ሊታጥፈ በታገኘውን ኮረኮች ቀጥታ ስትሄድ እዛ በለጋ ይዜ ሄይ እንዴት ነሽ? እንኳን ደህና መጣ። እንኳን ሰላም ቆየሽ። ቴንክ ዩ። ሲያምር። እዚህ ነው የምትኖሪው? አዎ። ምን ነው? አይ ምንም አይመጥንሽም ብዬ ነው። የማን ልጅ ነው ይሄ? የጓደኛዬ ልጅ ነው። ይገርምሃል፣ ማሳደግ አቅቷት ለሰው ጥለው ሄደች። ስታሳዝን በጣም። ሄሎ ሄሎ፣ ጌድዬ። አቤት። አረ ሰይፉ ነኝ። ሙሽሮቹን አይሉ ጋር ብሎ ማን ያስገባልኝ? በቃ ከ25,000 ብር አልቀንስም። እሺ በቃ እንከፍላለን። ሙሉውን እጅ በእጅ ትሰጡኛላችሁ። መጥቼ ዘፍናለሁ። አለቀ። እሺ እንሰጣለን። ቶሎ ና። አሁን ልምጣ? አዎ። እዛው እጅ በእጅ ነው የምፈልገው። ግድ የለም። እሺ መጣሁ። ይኸውልሽ መቅዲ፣ አንድ ጊዜ ብቻ አውሪ፣ አንድ ጊዜ ብቻ። ቆይ ከኔ ምንድን ነው የምፈልገው? ፍቅርሽን ብታምኝም ባታምኝም ድሮም ዘንድሮም እወድሻለሁ። ፍሬንድ፣ እኔ እኮ የራሴ የምለው ሰው አለ። ተያ አትፎግሪ መቅዲ። እንዴ
በመሃላችን ክፉ ሴጣን ገብቶ ትንሽዬ ከተቀያየመ ስንት ጊዜያችን ነው? ኧረ ፉገራ፣ ኧረ ተይ መቅዲ፣ አያምርብሽም። እሺ እውነቱን እንድነግርህ ትፈልጋለህ? የቱን? ከጌዲ ጋር ፍቅር ጀምረናል። ምን ሰምተሃል? እኔ ምን አገባኝ? ለእኔ ስትል ለምን ሺህ ጊዜ አጣላ? ይኸውልሽ መቅዲ፣ እሰራላችኋለሁ፣ ለሁለታችሁም እሰራላችኋለሁ። አባዬ አንተ ልጅ አባዬ አትበለኝ። የት ነው? ይመለከታል። እሺ አሪፍ ቁርስ ሰርቼልሃለሁ። በልተህ ትሄዳለህ። መቼ ይሰራ? ጠዋት አንተ ተኝተህ። ለማንኛውም ስራ ደርሼ ስመለስ እናትህ ጋር ይዤ እሄዳለሁ። ቻው አባዬ። ይቅርታ። የኔ ማር ቤቱን ወደድሽው? በጣም ቆንጆ ነው። እሺ እንግዲያውስ ከሰርጋችን እዚህ ትቆያለሽ? እውነት? በእውነት? እደውልልሻለሁ። ቆይ ማን ነው አንተን እዚህ ያመጣ? አባቴ ነው። ጌዲዮን ዘፋኙ። ጌዲዮን ዘፋኙ? ጌዲዮን እንዴ? ጌዲዮን ታዋቂው ዘፋኝ እኮ ይሄ ያንን ጋራ ምናምን እያለ የሚዘፍ ነው። እሱ አባት ነው እንዴ? አንተው የሆነ ነገራችሁ በጣም ነው የሚመሳሰሉ። ግን እርግጠኛ ነህ? እሺ ቆይ ስልኩን ታውቀዋለህ? ንገረኝ። 09 09 25 25 91 0001 ኧረ በስመ አብ ጌዲ፣ አንተ እኔ እኮ በጣም ነው የምወደው። በእናትህ ሄሎ፣ ሰላም ነው ጌዲ? በጣም ነው ማደንቅ በእውነት። ዘፈን ውስጤ ገብቶ እንደ እንዝርት ነው የሚያሾረኝ። ታዲያ እንደ ጥጦ ነው ተፈተላ። ለማንኛውም ላናቆታ አመሰግናለሁ። እኔ እንኳን የደወልኩልህ ልጅን ጥለህ ሄዳል መተውሰደው ልልህ ነው። እኔ ጥየው አልሄድኩም፣ እናቱ ጋር ነው የሄድኩት። የበፊቷን ተከራይ ከሆነ ዛሬ ጠዋት ለቃለች። እኔ ገና አሁን በደላ ላይ ገባሁበት ቤቱ። ምን ይሄ ነቀርሳ የሆነ ልጅ ምን ባረገው ይሻለኛል? አይ ደግሞ ሰዓቱ ደርሷል። እዛው ናይት ክለብ ውስጥ ጄሎ ወጥቶ በስማ አንተ ግን የጌዲ ልጅ ነህ። እሺ አሁን ምን ልጋብዝ? የፈለከው ናሺ የአባትን ዘፈን ጋብዛለሁ። አንተ ግን ለምን አልነገርከኝም? እኔ ጓደኛ ላይ እንደዚህ አይነት በደል ትሰራብኛለህ? እኔን ነው? አዎ አንተን ነው። ይሄን ያህል ምን በደልኩ? ምንድን ነው ዘለልክ? በኢትዮጵያ ብር፣ ዶላር፣ ዩሮ ወይም በየትኛውም ሀገር ገንዘብ በመክፈል የሶደሬ ደንበኛ መሆን ይቻላል። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድን በማስገባት በቀላሉ መመዝገብ ይቻላል። ወይም የሶደሬን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድን በመጠቀም መክፈል ይቻላል። አይ Hi. ታዲያስ ጤና ይስጥልኝ። How are you? አዎ Your voice is very nice. I have this one work for you. Do you understand what I'm saying? ጦጣ አረገኝ እኮ። ሄይ ንቀል። ይቅርታ ማሞሽ፣ አፈጠጥኩ ባር። ከሰው ጋር እኮ ተመሳስለብኝ ነው። አይ እኔ የምመስለው አባቴን ጌዲዮን ብቻ ነው። ለዚህ ነዋ ክፉ ፊት ያየሁት። ወራጅ አለ።
አባቴን መሳደባችን። እሰይ How are you? Hi, how are you? Where are you from? From America. America is nice. I love New York City. You love New York City? Yes, that's my country, man. Okay. Do you know this man? Yes, he's my father. Oh, nice. Does he understand English? No. Oh. Well, I like your father. I'm making an international movie. And I need a soundtrack. Can he make a soundtrack for me? Yes. I'll pay plenty. Okay. Good? ምን አባያልክ ነው የምታምነው? ድንጋይ እንዴ? ድንጋይ አይደለም እኮ ኢንተርናሽናል ፊልም እየሰራው ነው። እናም የፊልሜን ሳውንድ ትራክ ስራልኝ እያለ ነው። እሺ ብያለሁ። እሺ ብያለሁ። That's good? እሺ ብያለሁ። እሺ yes Right. come on Right. that Right. how are you መሀል ላይ አር ጨምርበት። አንተ ስነ ስርዓት ሰው እየበላ አር ምናምን ትላለህ እንዴ? አር እኮ ስለ አር አይደለም ያ ፊደሉን አር አር ኢ አር አር አንተ ስነ ስርዓት ሂድ። አር ስለው ሰውየው ምን ይለኛል? ቺዝ ራይት ኖዝ ጎበስ አቶዝ ምን አቶዝ ነው ምንድን ነው አቶዝ? ቴንክ ዩ ኖ ፕሮብለም ችግር የለም። ስድብም እኮ ይመስላል አንዳንዴ እንግሊዘኛ ስድብ ይመስላል አንዳንዴ እንግሊዘኛ እኮ። አሪፍ ባንድና ጥሩ ዘፋኝ መያዝ ይኖርብናል አይደል? እሺ ለምን ያናውቃሉ የምትዩን ዘፋኝ አታናግሪው? ማንን? ጌዲዮን ነው ጌዲዮን። አዎ። አይ እሱን እንኳን አንተ አናግረው። ለምን? ምን ችግር አለው? ሳይሆን ድሮ ነው የማውቀው፣ አሁን ተረሳስተናል ብዬ ነው። ኦኬ እንደውም አንድ ማውቀው ዘፋኝ አለ፣ በሱ በኩል አናግረዋለሁ። ግን ለምን እሱ አይቀርም? ሌላ ዘፋኝ አይ ለሰርግ ቢዘፍንልኝ ደስ ይለኛል። ቤቢ በአንቺ በኩል ያሉትን እንግዶች አላሳወቅሽኝም እኮ። በእኔ በኩል እኮ ብዙ የለም። ያቺ ጓደኛዬ ወዲት አለች፣ ልጄ ልጄ ያው ማለት ልጅ ስንወልድ ወደፊት በደንብ ደግሰን እንጠራለን። እኔም እስከዛ ብሱ አውቃለሁ ብዬ ነው። ሌላም ሰርግ አስበሻል ማለት ነው አይደል? ማዛች ያማር በሾ ቢኒያም በልተነስና ዛሬ እኮ ትምህርት የለም ልተኛ። ከፈረንጁ ጋር ቀጠሯለን እኮ ረሳው እንዴ? እና እኔ ምን አደርጋለሁ? አንተን ሳልይዝማ አልንቀሳቀስም። አሁን እኮ አንተ የኔ ዲክሽነሪ ሆናል አይደል? በልና አሁን ተነስና ከዓለም አቀፍ ማህበረሰቡ ጋር ጓባኝ። በቃ አንተ ሄድ፣ እኔ ልተኛ። ይኸውልህ ከዛ ስንመለስ ቆንጆ ቦታ ወስጄ ጋብዝሃለሁ። እሺ? ኤድና ሞል ትወስደኛለህ? የፈለክበት ቦታ። በል ተነስ፣ እኔ ልጅ ተነስ። አባዬ ምን ሆንክ? ልጅ አልከኝ እኮ። በልና ተነስ፣ ልበስ። የስ Are you fine? Everything is fine. How are you? I'm fine. Let's get to business. I'll pay 40,000. No, we need 60,000 bro. Okay, I'll add 10,000 more. We don't agree. Okay, I'll pay. Okay. ተስማማ እንዴ? አታስፎክ ተስማምቷል።
Oh. 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 Mwah, mwah, mwah. Oh. This? Oh. 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 እዮ ብትሸነፍ ዋ ልጅ ነው? አዎ ልጄ ብቻ ብል ባሳነስ ይሆንብኛል። ሁሉ ነገሬ ነው። ይገርማል። ከመውለዴ በፊት የተጨማለቀ ህይወት ነበረኝ። ልጅ ከወለድኩኝ በኋላ ግን እኔ ራሴ እንደ አዲስ ተወልጃለሁ። ምን አለፋ በአጠቃላይ ልጅ ማለት ከአምላክ የሚሰጥ ታላቅ ጸጋ ነው። ይህን ያህል ገና አልወለድክም ማለት ነው። ግድ የለህም ውለድ። ህይወት እንደ አዲስ ትፈካልሃለች። ግድ የለህም ውለድ። ህይወት እንደ አዲስ ትፈካልሃለች። እንደዚህ ስትጋደሚ አዲሱን ሀዲዱን አይደለ እንደ የምትመስይው? አውልቂዋ ልብስሽን። እሺ ቶሎ በይ። ቆዳሽን ነው እንደ የምታውልቂው? አባዬ እንዲህ ቀልደኛ ነህ እንዴ? እወዳለሽ። ራስን ጠብቅ። ወደ ልትሄድ ነው? ያው እንደተለመደው ውጪ። ግባና ተኛ፣ እዚሁ ተኛ። እሺ አባዬ። ግባ። ይውጣ እንጂ። ውጪ። እኔ ውጪ አንቺ። እንዴ በዚህ ሌሊት የት ነው የሚሄደው? እንጸሮጦስም ግቢ። ለውም ውጪ። ደሞስ? እሺ በምኔ ነው የሚሄደው? በር ላይ ራዳ አለ። እንደውም አዲሱ ባቡር ኮንትራት መስራት ጀምሯል። በጣም ታሳዝናለህ። እሺ እኔስ ታዋቂ ነህ ብዬ ነው። ታዋቂ ነኝ? አዋቂ ነኝ። እሺ ገበታ እኮ ንጉስ ነው። ንጉስ ባለፈው ቤተ መንግስት አለ። ካልጠፋ ምሳሌ ንጉስ። ገበታ እኮ ካልተነሳ ሰውም አይነሳም። ተቀመጥኩ። ብላ አይበሉ ተግ መጣ እኔ ልዑል አትበለኝ ካልተበቀልኩት። ልጁን አግቼለት ነው ጉድ የምሰራው። በጥንቃቄ ተከታተለው እሺ። ማገት ልጄ የለም በሏት፣ የለም በሏት። እየሆነ ልጅ እየመጣች የለም በሏት። እሺ የለም ማ አባዬ ቻርጅ ማድረግ ትቷል። ማለት መርፌና ክርትቷል። ታቅቧል።
ቢኒያም። አቤት አባዬ። ና ሁለተኛ እንደዚህ አይነት ቃል ከአፍ ሲወጣ እንዳልሰማሽ። እሺ አባዬ። ቻርጂ እኔ ልዑል አይደለሁማ ካልሰራውለት። ሃይ ሰላም ነው? ሰላም ነው። እንዴት ናችሁ? እጮኛ ነች እንግዲህ እሷ። ባልሳሳት የሆነ ቦታ ማቃት መሰለኝ። ይሆናል። አዎ እንግዲህ የመጣንበትን አጠር አድርገን እንገር። ሰርጋችንን በቅርቡ አስበናል። ኦ በጣም ደስ ይላል። ያ ጌዲዮን የሚባለው ዘፋኝና የሙሉ ባንዶን ሂሳብ አውጥተህ እንድትነግረኝ እፈልጋለሁ። ጌዲዮን እኮ ሰርግ አይሰራም። ለምን? ንቀት ነው። ገና ለገና በአንድ ነጠላ ዜማ ታዋቂ ሆንኩ ብሎ እኮ ነው ስራ ይንቃል። አረ ከሱ የተሻለ ምርጥ ዘፋኞች አሉ። የእነሱን ሂሳብ አንድ ላይ ጠቅልል አድርጌ እነግርሃለሁ። ወል ጥሩ እሺ፣ እሱ ቢሆን ጥሩ ነበር። እሺ በቃ ያለውን ነገር ጨርስና ትነግረኛለህ። እሺ ድምጻዬ ጌዲዮን ሰለሞን። እናቱ ጥላብኝ ብትሄድም ልጄ ህይወት ነው። ይሄ ልጅ ባለፈው አንቺ ቤት ያየሁት ፎቶ አይደል? አዎ እሱ ነው። ለዘፋኙ ነው ማለት ነው ጥላለት ሄደችው? እኔ እንጃ መሰለኝ። አዎ የሚገርም ታሪክ ነው በጣም። እሺ ሰላም ነው። የት ነው ማቃት? እቺ ለመበቀል ብዬ ነበር ሴቶች ላይ ዘመቻ የጀመርኩት። እድሜ ለልጄ ወደ ራሴ ማሰብና ምን እየሰራው እንደሆነ ሲገባኝ ነው ጸጸቱ ያንገበገበ። አንዲት የበደለችኝ ሴት ለመበቀል የብዙ ሴቶችን ህይወት ማመሰቃቀል እያንገበገበኝ ቢሆንም በልጄ ህይወትን አግኝቻለሁ። ልጄ ለኔ ህይወትን ሰጥቶኛል። ልታለቅስ እንዳይሆን ውይ ወንዶች ስትባሉ ትረቅጡና መጨረሻችሁ ማልቀስ ብቻ። ኧረ እኔ አልሰማም። ኧረ ወይ ልጄን ማ አንቺ አለሽ? ኧረ እኔ አልኩም። የማን ልከው? ስምንት ጥያቄ ጠይቂ። ከስምንቱ እንኳን አንዱ አልመለስም። አሁን ጠይቀኝ፣ ሁሉንም እመልስልሃለሁ። አንድ በውሃ የተሞላ ኮዳ ነው። ከመሬት 1 ሜትር ከፍታ ላይ ይገኛል እና ወደ መሬት በሚፈስበት ሰዓት የመሬቱ ግራቪቲ ስንት ነው? ግራቪቲ ብለህ ግራ አታጋባኝ እንጂ በቃ አባትህን በጥያቄ አታጨላልቅ። ተይ ጠይቅ። ልጆች እየጠየቁ ነው የሚያድጉት። ምናልባት የእሱ ጣፋንታ ጥያቄ መጠየቅ ሊሆን ይችላል። ልጆች ጥያቄ እየጠየቁ እንዲያድጉ ካላበረታታናቸው ኋላች ጥያቄ የሌላት ሀገርን ማን ይረከባል? አባዬ ያንተን ዘፈን እኮ ሌላ ሰው እኮ ሲዘፍን ሰማሁ። የኔ ዘፈን እኮ አይደለም የተሾመ አሰግድ ዘፈን ነው። ምን እኛ ያውን ጊዜ ዘፋኞች እኮ ድሮ ያስቀምጡልንን ቷ እያደረግን ነው የምንሰራው። እና ሌባ ናቸዋ። እንክት ቆንጆ ሌባ ለዛው። ሃይ ጌዲዮን። ታዲያስ ደህና ነህ? እንዴት ነህ? ደህና። ሰላም ነው? እግዚአብሔር ይመስገን። በጣም አድናቂ ነኝ። አመሰግናለሁ። ሰርጌ እንድትሰራልኝ ፈልጌ ነበረ እና ሰርጋ ቆሟል አይሰራም ማለት ነው። ማን ያለው? ማን ነው? ልዑል ምናምን። እንዴ ቢኒያም። እሺ ቢኒያም። ምን ሆናል? እማዬ። በዚህ ሰዓት እማዬ ትለኛለህ? ራ አይደለም። እኔ ምን አግዱዬብህ ነው? ሁለተኛ ስሟ እንዳጠራት። እሺ አዝንብሃለሁ። እሺ
ይቅርታ። ናውን አስክሪም ልክሰል። እንደው ቶሎ በል ልጄን። እንደው ቶሎ በል በእናትህ ቶሎ በል እንዳያመልጡ ቶሎ በል ቶሎ በል። ወይኔ ልጄ ቢኒ ወይኔ ልጄ ልጄን አስታወስኩሽ። ያለ ጉዳይ መቆም በየአደባባዩ። ይቅርታ እንዴ ስልክ ታስደውለኛለህ? አዎ እሺ አመሰግናለሁ። ሄሎ ልጅህ ተጎድቶ ሆስፒታል ነው ያለው። አንቺ ማን ነሽ? ማንነቴ ምንም አያደርግልህም። ሜርሲ ኬር ክሊኒክ ቶሎ ና። ምን? ሄሎ መቅዲ፣ ሜርሲ ኬር ክሊኒክ ቶሎ ድረሽ። ምንድን ነው ንገሪኝ። ደህና ነው ገብቶ ነው። ምን ሆነ ልጄ? ንገሪኝ በእናትሽ። ምንድን ነው ንገሪኝ። ደህና ነው ተኝቷል። ተረጋጋ። ወይኔ ዶክተር ምንድን ነው? ተረጋጋ። ትንሽ ራሱ ውስጥ ወድቆ። ማን? በምን ምክንያት? ምንም አልሆንም፣ ምንም አይሆንም። ትንሽ ከከተማ ውጪ ብታዝናኑት መልካም ነው። ገብቼ ሊው ይቻላል። አንቺ ውርትኛ ውርቴ ለምርሺ ሳምንሽ ይግድ ግድ የለሽም። እንደዚህ ሞቅ አድርገሽ የፈነከትሽኝን ሞቅ እንዳለ ኢንቨስትመንት ቆጥሯለሁ። የልጅ እናት ሆነሽ እጮኛሽን ደብቀሽው ልታገቢ መሆኑን ደርሼበታለሁ። እሺ አልገባኝም። እንደው የምታወራው በደንብ ይገባሻል። አሁን እኔ ኢንተርፕረነር ነኝ፣ ስራ ፈጣሪ ማለት ነው። በ24 ሰዓት ውስጥ ድፍን 100,000 ብር እፈልጋለሁ። ካለበለዚያ ሚስጥርሽ ቴዲ ጋር ይደርሳል ማለት ነው። ሚስጥርሽ ደግሞ ቴዲ ጋር ደረሰ ማለት ምን ሊፈጠር እንደሚችል አስቢው። እንዴ ቴዲዬ፣ ሄይ አንተ ሰርግ ሲቃረብ በጣም አምሮብህ የለ እንዴ? ቴንክ ዩ። እኔ እኮ እግረ መንገዴን ማህሌትን አግኝቼ ባንዱ ላይ ሳክሱ ይኑር ወይስ አይኑር ብዬ እያማከርኳት ነበር። ሳክስ ማለት? ሳክስ በባህላዊ ጥሩምባ በል። በነገራችን ላይ አንዳንድ ሰዎች ስለ ጥሩምባ ጥቅም ሲያወሩ ይገርምኛል። ጥሩምባ ለመኪና ትራክስ ወይም ደግሞ ለእድር ብቻ የሚነፋ ይመስላችኋል፣ ግን ተሳስተዋል። አንዳንዴ ሚስጥር ለመጠበቅና ላለመጠበቅም ይስማሙበታል። እንዴት ማለት? አልገባኝም። አይ ዘና እንድትሉ ብዬ ነው። እንዴት ነው ሳክሱ ይኑር ያስፈልጋል? ያስፈልጋል። በጣም አሪፍ። ግን ባለፈው ከተነጋገርነው ሂሳብ ትንሽ ያስጨምራችኋል። እስቲ ውልሲ ስልክ ያለ ደውልልኝ። እንግዲህ ትዳራችሁን የአብርሃምና የሳራ ያርግላችሁ። አሜን። አንድ ልጅ ብቻ ሳይሆን 2-3 ልጅ ወልዳችሁ ክበዱ። ይመቻችሁ። በቃ አክስቴ። ውይ ጌድዬ መጣህ እንዴ? እንዴት ነሽ? ደህና ነሽ? እንዴት ነህ? እንዴ አለን። እግዚአብሔር ይመስገን። ጥቁር እንግዳ ይዤብሽ መጥቻለሁ። የማን ነው ቆንጆ? ሲያምር። የማን ነው ቆንጆ? ልጄ ነው። እውነትህን ነው ጌዲ? አዎ አክስቴ ልጄ ነው። እውነትህን ነው? ልጅ ነው? እውነት። እሰይ ለለለለለ እሰይ፣ እንደውም ዘራችንን ይመስላል። ኑ ግቡ። አክስቴ ደገምኩት እኮ። ምኑን? ይሄን ፊት
ያውልህ ካሁን በኋላ አጠገቤ እንዳትደርስ። በጣም ጥሩ ልጅ። አሁን እኔ ኢንተርፕረነር ያልተባልኩ ማል ይባላል? እንዴት ነው ልመንሽ? ምንም አልጎደለም አይደል? ይኸውልሽ ከ100,000 ብር 1 ብር ቢጎድል ሚስጥርሽ ልክ እንደ ግንቦት አድባር አደባባይ ላይ ይወጣልሻል። እንዳታነሳ። ይሄ ብር የኔ ነው። ማሂ የደበቅሽ ነገር እንዳለ ከሁኔታሽ አስታውቅምሽ ነበር። ብር ይዘሽ ስትወጪ ተከተልኩሽ። እስቲ የደበቅሽኝ ነገር ምክንያቱን ንገሪኝ። ቴዲ እውነት ምንም አልደበኩም። ውይ ውሸት! ውይ ውሸት! ልጅ እንዳላት ደብቀሃለች እባክህ። ምን ሰው ዝም ብሎ ይቀደዳል? ሂድልኝ ከፊቴ ሂድልኝ። ለምን ግን ማሂ? ሰላም ቸሪክ ተምሽ። ቴዲ እባክህ ጥለኸኝ አትሂድ። ሰርጋችን ጥቂት ቀን የቀረው ቴዲ ፕሊዝ። ቴዲ እባክህን እባክህን አንዴ አናግረኝ። መጀመሪያም ይሄ እንዳይመጣ ማወቅ ነበረብሽ። ምን ቢደበቅ አሁን ልጅን የሚያክል ነገር ይደበቃል? አውሬ አይደል ጫካ ውስጥ አከችው ዴ እግዚአብሔር በቃ ቴዲ ላንቺ አልፈቀደ ይሆናል። ልጅሽን አርፈሽ አሳድጊ። ወይኔ ልጅ ራስ ወዳዱኝ ታሪክን አበላሽሁት። ወይ ለኔ አልሆንኩኝ ወይ ለሷ አልሆንኩኝ። ሄሎ፣ ጤና ይስጥልኝ አቶ ጌዲዮን። አቤት፣ ማን ልበል? ማሌት እባላለሁ። ማሌት? አላወኩሽ። ማሂ ናዝሬቷ የልጅህ እናት። ምን ፈልገሽ ደውልሽ? ላገኝ ፈልጌ ነበር። አቺ ለምን? ለምን? የተረጋጋም ቤተሰብ ስለምትረብሽ። ልጄን ለማግኘት ነው ባህር አቋርጬ የመጣሁት። ስለዚህ ግድ መገናኘት አለብን። ልጄ ስትይ ትንሽ አታፍሪ? እንደ ዕቃ ወርውረሽ ሄደሽ ነው ልጄ የምትይው? እሱን ለኔ አትነግረኝም። ይልቅ ልጄን ዘይት እንገናኝ። ሁለተኛ እንዳትደውይ፣ እኛ ልናገኝሽ አንፈልግም። እሺ? ምንድን ነው ያለው? ዘጋው። ይሄ ጉማሬ አንገቱን አንቀን ነው ልጁን የምንቀበለው። ምን ሆነሃል አባቢ? አይ ምንም። እንደ ቅድም እኮ አይደለም። ትወደኛለህ እንዴ አባቢ? የማታውን ጠላ ደግመህ ጠጣ እንዴ? የምጠይቅህ ብቻ መልስልኝ። ትወደኛለህ ወይ? እንዴት እንደምወድ ላሳየህ። አንተን ማጣት አልፈልግም። እሺ? እሺ። ግን እኮ አንድ ቀን ደነዝ ብለህ ሰድበኛል። እኔ ነኝ ደነዝ? አንድ ቀን ደግሞ ውጭ አሳድረኛል። በቃ አንተ አሁን የትም ቦታ ታሳድረኛል። አንድ ቀን ደግሞ ጫካ ውስጥ ጥለኝ ሄዳል። አንተ አሁን ብትፈልግ በረዶ ውስጥ ጥለኛል። ኧረ አልጥልህም አባዬ። ደህና ናችሁ ወይ? ደህና ናችሁ ወይ? ሰላም። ቢኒያምስ? አሁን ያው እናቱ ወደዛ ይዛው ሄደች። ምን? አዎ እናቱ ወደዛ ይዛው ሄደች። እናቱ? አዎ። እሺ።
ሄሎ። አቤት። እ ቢኒ እኔ ጋር ነው ያለው። ቆይ የቱ ጋር ነው ያለሽው? ወደ ቤት እየሄድን ነው። 22 አካባቢ ስደርስ ደውልልኝ። አገናኝ። ከፈለክ ቤት መምጣት ትችላለህ እኮ። የቱ ጋር? 22 አካባቢ ስደርስ ደውልልኝ፣ እነግርሃለሁ። እሺ መጣሁ። ልጁን ያለ እኔ ፍቃድ ለምን ወሰድሽው? 10 ዓመት ሙሉ ያሳደግኩት ልጄ መሰለኝ። 10 ዓመትማ እንደማንም ሕፃን አፈር እያቦካ መሆኑን እየቧጠጠ ያድጋል። ከ10 ዓመት በኋላ ያለ ነው ከባድ። ስለዚህ ለዚህ ልጅ እኔ ነኝ የማስፈልገው። አትጩብኝ፣ ቀስ ብለህ አውራ። ስለ ልጄ መሰለኝ የምናወራው። ልጅን ጥሎ መሄድ ነው እናትነት? ብትወጁ ኖሮ በር ላይ እንደ ዕቃ ወርውረሽው አትሄጂም ነበር። ለነገሩ አመሰግንሻለሁ። በአንቺ ስህተት የኔን ማንነት አግኝቼ በተሻለሽ አቅም እንዳደርሽብን እሺ? አባዬ መጣ? እና መሽቷል፣ ወደ ቤት እንሂድ። ለዛሬ እማዬ ጋር ልደር? እኔስ ብቻዬን እኮ እኔ ምን አጎደልኩ? ጠላኸኝ እንዴ? ኧረ አልጠላሁህም። በቃ ቦርሳዬን ይዤ ልምጣ። አየሽ ምን አይነት የሰከነ ቤተሰብን እየረበሽ እንዳለሽ። በተሻለሽ አቅም እንዳደርሽብን እሺ? በኢትዮጵያ ብር፣ ዶላር፣ ዩሮ ወይም በየትኛውም ሀገር ገንዘብ በመክፈል የሶደሬ ደንበኛ መሆን ይቻላል። በውጭ ሀገር ገንዘብ ለምትከፍሉ ሰብስክራይብ የሚለውን በመጫን በክሬዲት ካርድ ወይም ዴቢት ካርድን በማስገባት በቀላሉ መመዝገብ ይቻላል። ወይም የሶደሬን አፕሊኬሽን በማውረድ በጉግል ፕሌይ ወይም አፕ ስቶር ውስጥ በተመዘገበው ክሬዲት ወይም ዴቢት ካርድን በመጠቀም መክፈል ይቻላል። የዛሬው ችሎት ስርዓት ተጀምሯል። ከሳሽ ወይዘሪት ማህሌት ፍቃዱ የከሳሽ ጠበቃ አቶ ሚኪያስ ተሾመ ከደንበኛዬ ከወይዘሪት ማህሌት ፍቃዱ ጋር ቀርቤያለሁ። ተከሳሽ አቶ ጌዲዮን ሰለሞን የተከሳሽ ጠበቃ አቶ ክሱን እናነባለን። ተከሳሽ አቶ ጌዲዮን ሰለሞን ከቀድሞ ፍቅረኛቸው ከወይዘሪት ማህሌት ፍቃዱ የወለዱት ልጃቸው ሕፃን ቢንያም ጌዲዮን አብረው በጓደኝነት በነበሩበት ሰዓት የወለዱት መሆኑን ገልጸው ነገር ግን ለብቻቸው ሕፃኑን ለ10 ዓመታት ያህል ካሳደጉት በኋላ የራሳቸውን ሌላ ትዳር መስርተው በሚኖሩበት ሰዓት ባልታሰበ ሁኔታ ልጃቸውን ወደ አባቱ ወደ አቶ ጌዲዮን የመለሱለት ሲሆን ለዚህም ቆይታቸው በኋለኛው ትዳራቸው ብዙም ሳይቆዩ የተለያዩ ሲሆን ልጁን ከሰጡት ከቀድሞ ጓደኛቸው ከአቶ ጌዲዮን ለመቀበል ሲሄዱ አቶ ጌዲዮን ልጁን ለመመለስ ፈቃደኛ ባለመሆናቸው የቀረበ ክርክር ነው። አቶ ጌዲዮን እሱን ይቀበላሉ? እንቀበል። እሺ፣ የከሳሽ ጠበቃ ጭብጡን ያስረዳል። እሺ፣ የተከበረው ፍርድ ቤት እሱን በተመለከተ ለተከበረው ችሎት እንደሚከተለው አስረዳለሁ። ደንበኛዬ ወይዘሪት ማህሌት ፍቃዱ ለ10 ዓመታት ያለምንም ረገድ ያለምንም አጋዥ
ሰላም ሰላም አልክ? ሰላም ነው። ምን ነው በሰላም ነው? ኢንተርቪው እንድታደርገኝ ፈልጌ ነበር። ሌላ አዲስ ስራ ሳሰራ አንባቢን ማሰልቸት አይሆንብን? አይሆንም። ምን መሰለ ልጄን እንደምወደውና ለልጄ እየኖርኩ እንደሆነ ለማህበረሰቡ ማሳወቅ አለብኝ። መጽሔቱ ላይ ምን ታደርጋለህ መሰለ እኔና ልጄ ተቃቅፈን በትልቁ ሽፋን ይዘን ትወጣል። እኔ ምንም ነገር አይደለም የምፈልገው መጽሔቱን ይዤ ለዳኛው ማሳየት ነው። ከዛ እሷን ለመከራከር ነው፣ ለሌላ ለምንም አይደለም። ባለፈው እኮ እንደዛ ወጣው። ምን ማድረግ እንደምችል አላውቅም። በዚህ ሳምንት እትም ክፍት ቦታ እንዳለ እርግጠኛ አይደለሁም። ግን የሆነ ነገር መውረድ ከቻልክ እንደ ሌሎቹ አርቲስቶች ሞቅ አድርጌ እጽፍልሃለሁ። ምንም ችግር የለውም። ገንዘብ አይደለም የምትፈልገው? የፈለግከውን ገንዘብ ይዤ ልመጣል። በዚህ ሳምንት ላይ ባለው እትም ላይ ብቻ ይዘኝ ውጣ። እኔ ብዙ ነገሬን ያጣው ሰው ነኝ። ልጄ ያስፈልገኛል። እንደምንም ብለህ ልጄን አስመልስልኝ። ግዴለሽ አባዬ የምን መድኃኒት ነው የምትወስደው? ሰሞኑን እየጨነቀኝ አይደል? የጭንቀት መድኃኒት ነው። ለምንድን ነው የሚጨንቀው? እኔ አለሁልህ። ነገ ፍርዱ ለሷ ቢፈረድላት እኔ ምን እንደመሆን አስበዋል? እምወድ ልጄ ነህ አይደል? በጥቅምት 5 2008 ዓመተ ምህረት በመዝገብ ቁጥር 35462 አመልካች ወይዘሪት ማህሌት ፍቃዱ ባቀረቡት አቤቱታ ፍርድ ቤቱ የሚከተለውን ውሳኔ ሰጥቷል። ፍርድ ቤቱ የግራ ቀኙን ክርክር አድምጧል እና የእናቱንም ሆነ የአባቱን ሁኔታ እንዲሁም የገቢ መጠንን ፍርድ ቤቱ አጣርቷል። ስለሆነም አባቱ አቶ ጌዲዮ በገቢ መጠን አነስተኛ ከመሆኑም በላይ የሚያገኘውን ገንዘብ በመጠጥና ባለባሌ ቦታ የሚያውል እንደመሆኑ ፍርድ ቤቱ ተገንዝቧል። በዚህም ምክንያት ሕፃኑ በአባቱ ዘንድ ሆኖ ቢያድግ ለተለያየ እንግልትና ድካም እንዲሁም ችግር ሊጋለጥ እንደሚችል ፍርድ ቤቱ ተገንዝቧል። በወይዘሪት ማህሌት በኩል ፍርድ ቤቱ ለማጣራት እንደሞከረው ወይዘሪት ማህሌት በገቢም ሆነ በአያያዝ የተሻለ ሁኔታ ውስጥ እንደምትገኝ ፍርድ ቤቱ ስላረጋገጠ ሕፃኑ ከእናቱ ጋር ቢያድግ ነገ የተሻለና ለሀገር ጠቃሚ እንደሚሆን ፍርድ ቤቱ ስላመነ ከእናቱ ጋር እንዲያድግ ብለን ወስነን ፋይሉን ዘግተን ወደ መዝገብ ቤት ይመለስ። ትዕዛዝ፣ በውሳኔው ቅሬታ ካለ ይግባኝ የመጠየቅ ራስን ጠብቅ። ያስፈቀድክ ደውልልኝ። እኔ እኮ ካንተ ጋር ነበር መኖር የምፈልገው። እኔም መኖር የምፈልገው ካንተ ጋር ነበር። ምን አውቃለሁ አልሆነ። እወዳለሁ። እኔም እወዳለሁ።
አባዬ መድኃኒቱን 7 ሰዓት ላይ ነው የምትወስደው እንዳረሳ። አረሳም። መጠጥም እንዳጠጣ። አልጠጣም። እሺ ቢኒያም ጌዲ ልክ አይደለም እኮ ለምን አትረጋጋ? እንዴት ብዬ ነው የምረጋጋው? ፀሐይ ወጣልኝ ብዬ አምላኬን አመስግኜ ሳልጨርስ መልሶ ፀሐይን ነጠቀኝ። ሰላም ይነሳኝ። እንዴት ነው የምረጋጋው? ይብዛም ይነስም ሁላችንም የራሳችን ቁስል አለን። ችለነው ነው የምንኖረው። እኔ ለከንቱ የተፈጠርኩ ሰው ማረባ ሰው ባዶነት የሚሰማኝ አስጀምረኝ ሀብለ ሄድክ ቢኑሮዬን ጥለህ አሳስታስለምደህ ሄድክብኝ ህመም ሆነህ አስጀምረህ ሀብለህ ሄድክብኝ ኑሮዬን ጥለህ አሳስታስለምደህ ሄድክብኝ ህመም ሆነህ ስባክን ኖሬው ሕይወቴ ሳላየው ሳላውቅ ራሴን ግና ማለዳ ስነቃ አየኋት ጀንበር ርቃ ያብራኬን ክፋይ ልጄን መልሱት በቃ ወዳጄን ላምባዲናዬን መስታወቴን መታያ ክብሬን ኩራቴን ያብራኬን ክፋይ ልጄን መልሱት በቃ ወዳጄን ላምባዲናዬን መስታወቴን መታያ ክብሬን ኩራቴን አልፈልግም። ፕሊዝ አይ ዶንት ዋንት ቱ ድሪንክ። ቆይ አልበላም አልጠጣም ብለህ እንዴት ነው የምትሆነው? እሺ እዛ ዝሆን አባቱ ጋር ሄዶ ከመጣ በኋላ ባህሪው እንዳለ ነው ቅይር ያለው። እንኳን አባቴን ደግሞ መስደባችን አልተቀየረብሽም? እሰይ ገና እቀየራለሁ። እሱ የወደደውን አደረገ። አምላካችን ምክንያታዊ አምላክ ነው፣ ሰጪም
ነሽም እሱ ነው። ለምን አደረገ ተብሎ አይወቀስም። ይህን ያደረገበት ምክንያት አለውና ፈጣሪ መውቀስ ሳይሆን አንተ በወደድከው ምራኝ እንደ ፍቃድህ አውለኝ ብለህ መጸለይ ነው ያለብህ። አምላካችን ደግሞ ደግ አባት ነውና እሱ ያንተ የሆነውን አይነፍቅም። ያንተ ያልሆነው ነገር ያንተ አይደለም። አምላኪው የኔን አትንፈቅ። He's my father. I know he's your father. I just want to live with him. Don't you love me? I love you, but I want to live with him. He is a good person. I know that. ምንም እኮ መጥፎ ነገር አላወሩ። ቢኒ ከአባቴ ጋር መኖር ነው የምፈልገው ነው ያለው። ቋንቋ አይችልም ብላችሁ ነው አይደል? እኔማ ሌላ ጠበቃም ቢሆን ቀጥሬ በፍርድ ቤት ከስሼ ልጄን እቀበላታለሁ። አለቃት። ደሞ ምን ቀርቶች መጣሽ? ውጪ አንቺ አውሬ ውጪ! ግማሽ አካሌን አሳጣሽ። ደሞ ምን ቀረሽ? ሌላ ነገር ውስጥ ሳንገባ ውጪ! 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 ተረጋጋ ጌዲዮን። ውጪ! ከእኔ ይልቅ አንተ ጋር መሆን ፈልጓል። የፈለከውን ነገር አድርገኝ እንጂ እኔም ከዚህ ቤት አልወጣም። ሞግዚት ሆኜ ብኖር እንኳን ቅር አይለኝም። ለልጁ የተስተካከለ ህይወት አብራችሁ መኖራችሁ ጥሩ። አንተም ቢሆን በድላታል፣ ልትክሳት ይገባል። አታፍጥብኝ። ሬዲዮ ላይ ሰምቼ ሳማት እያለ ታዲያ ቢኒዬ ወንድም ወይ እህት ይፈልጋል? እንውለድለታ። ከኔ ሌላ ሌላው እንዳታይ ግን እንዳትጎጂኝ።